ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ የሚጣፍጥ የጥቅል ጎመን በድንች አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን የጥቅል ጎመን በድንች በካሮት አሰራር ለመስራት እንደዚህ በዋናነት ድንች፣ ካሮት፣ ሽንኩርት እንደዚሁም ደግሞ ጥቅል ጎመንና ቃሪያ ያስፈልገናል። ሌሎች ግብአቶችን ደግሞ እየሰራን አብረን እናያለን። እንደምታዩት ሽንኩርቱን በዚህ መልክ ተከትፎ ተዘጋጅቷል፣ ተልጦ ማለት ነው። እዚህ ጋር ደግሞ ካቤጅ ወይም ደግሞ ጥቅል ጎመኑን በእንደዚህ መልክ ታጥቦ በደንብ ተቆራርጦ ተዘጋጅቷል። በደንብ ጠፈፍ እንዲል ማጥለያ ላይ እናዘጋጀዋለን፣ ውሃውን ማለት ነው። ድንቹንም እንዳይጠቁርብን ውሃ ውስጥ ልጠን ቆራርጠን የምንፈልገው ሳይዝ ውሃ ውስጥ እናስቀምጠዋለን እንዳይጠቁርብን። ካሮቱንም ጥብ ካደረግን በኋላ በእንደዚህ ቅርጽ አዘጋጅተን በእንደዚህ መልክ እናስቀምጠዋለን፣ አጥበን ንጹህ አድርገን ማለት ነው። ከዛ መጥበሻችንን እንጥድና በመጀመሪያ ሽንኩርቱን እንጨምራለን። ሽንኩርቱ እንዳያችሁት ነጣ ያለ ወይም ደግሞ የሎ ኦኒየን ይባላል በውጭ ዓለም ላይ። ነጣ ያለ ሽንኩርት ነው የምጠቀመው። ቀዩም ካለን ቀዩን መጠቀም እንችላለን፣ ግን ይሄ ሞር አንድ ላይ ከለሩ አንድ አይነት ይሆናል። አልጫ ነገር ሲሰራ በብዛት በእንደዚህ አይነት ሽንኩርት ብናዘጋጅ የበለጠ ጥሩ ነው ማለት ነው። ልክ ሽንኩርቱ በራሱ ውሃ ጥቂት በሽንኩርቱ ውሃ ትንሽ በሰል እንዳለልን ወዲያውኑ ዘይት እንጨምራለን። ከዛ በኋላ ሽንኩርቱን ትንሽ ጠበስ ጠበስ ካደረግን በኋላ መልሰን ወዲያውኑ ነጭ ሽንኩርት እንጨምራለን፣ ደቆ የተከተፈ። ከዛ አንድ ላይ ጠበስ እንዲል እንተወዋለን ለትንሽ ደቂቃ ማለት ነው። ከዛ በኋላ መልሰን እዚህ ጋር ኬሪ ነው የምጨምረው። እርድ ካለ እርድ፣ ከሌለን ኬሪን በጣም ጥሩ የሆነ ጣዕም ነው የሚሰጥልን። ከዛ ልክ አንድ ላይ ትንሽ ሽንኩርቱ ከተቁላላ በኋላ ከቅመማ ቅመሞቹ ጋር ወዲያውኑ ጥቅል ጎመኑን እንጨምራለን። ከትፈን አጥበን በደንብ ውሃው እንዲደርቅ አድርገን ማዘጋጀት አለብን። ምክንያቱም ጥቅል ጎመን በባህሪው በሚበስልበት ጊዜ ውሃ በጣም በራሱ ያወጣልና ደግሞ የበለጠ ውሃውን አጥበን በደንብ ጠፈፍ ካላደረግነው በጣም ውሃ ስለሚያወጣ ጨውንም ደግሞ ወዲያውኑ ወደ ውስጥ አስገብቶ በሰል እንዲያደርግልን ጨው ከላይ ነስነስ እናደርግበታለን። ጨውን በራሱ ለጥቅል ጎመኑ ውሃ በጣም ስለሚያመጣበት ቀደም ብለን ጨውን ብንጨምረው የበለጠ ጥሩ ነው ማለት ነው። ከዛ አንድ ላይ ይዘን ጠበስ ጠበስ እንዲል ትንሽ ደቂቃ እንተዋለን። በጣም ለትንሽ ደቂቃ ማለት ነው። እውነት ለመናገር ይህንን ጥቅል ጎመን በካሮት በድንች ለማዘጋጀት እንደው ለመከታተፍ ለመላጥ የወሰደውን ያህል ጊዜ ስናበስለው ያን ያህል ጊዜ አይወስድም። ምክንያቱም አንደኛ አትክልቶች ናቸው። አትክልቶች በጣም መብሰል የለባቸውም። ስለዚህ በጣም ጥቂት ደቂቃ ነው የሚወስደው ማለት ነው፣ ከሰዓት ያነሰ ማለት ነው። ከዛ ወዲያውኑ ጥቅል ጎመኑ ትንሽ አንድ 5 ደቂቃ በሰል ካረግነው በኋላ 3-5 ደቂቃ ወዲያውኑ ድንቹን እንጨምራለን። ድንቹን ከጨመርን በኋላ ድንቹ ትንሽ እሱንም 1-2 ደቂቃ አብሮ ከጥቅል ጎመኑ እንዲሁም ደግሞ ከግብአቶቹ ጋር ከቅመማ ቅመሞቹ ከሽንኩርቱ ጋር አብሮ እንዲዋሃድ ካደረግን በኋላ ምክንያቱም ብዙ ጊዜ ስፔሻሊ በተለይ በውጭ ሀገር ላይ ካሮት፣ ድንች በጣም ቶሎ ነው በቃ ፍርስርስ ብሎ በጣም ወጣችንን ያበላሽብናል እና እንዳይበላሽብን ነው እንግዲህ ሳይፈራርስ እንዳለ ለማዘጋጀት በዚህ መልክ ብናዘጋጅ የተሻለ ነው ማለት ነው። ከዛ አንድ ላይ በደንብ ለ1-2 ደቂቃ ብቻ ነው እንደው ራሱ በቃ ሙሽሽ ነው እያለ የሚገባው። ከዛ ወዲያውኑ ካሮቱን እንጨምራለን። ካሮቱን መጨረሻ ላይ የጨመርነው እንዳያችሁት፣ ምክንያቱም ካሮቱም ደግሞ እንደዛው ከድንቹ የባሰ ነው በቃ ቶሎ የሚበስለው ማለት ነው። እንደ ድሮ አይደለም። በተለይ ውጭ ሀገር ላይ ድንቹም ካሮቱም ሁሉ ብዙ ነገሮች ወዲያው ነው በቃ ሙክክ በቃ ይሁን ይፈራርሳሉና በተለይ ደግሞ ካሮት ደግሞ ሲበስል በጣም ጣፋጭ ነው የሚሆነው። ስለዚህ እንደዚህ በዚህ መልክ እንጨምራለን። አሁን እዚህ ጋር የጨመርኩትኝ የዝንጅብል ፓውደሩ ወይም ደግሞ ደርቆ የተፈጨውን የጨመርኩት። እንደ ጥቅል ጎመን እንዳልጫ ያለ ነገር ላይ በተለይ ዝንጅብል በምንጨምርበት ጊዜ በጣም ልዩ የሆነ ጣዕም ነው የሚሰጠን ማለት ነው። እንግዲህ እርድ እንኳን ሲዘጋጅ ብቻውን አይዘጋጅም። የወጥ እርድ ሲባል በዝንጅብል ተደርጎ አንድ ላይ በተለያዩ ቅመማ ቅመሞች ተቀምሞ ነው የሚዘጋጀው እና በጣም ቆንጆ የሆነ ጣዕም ይሰጥልናል። ፍሬሹን ደግሞ ስንጨምር ማለት ነው። ከዛ በኋላ ጥቂት ጨው ያነሰው ከመሰለን በቀደም ብለን ጨምረናል፣ ግን መልሰን ያነሰ ከመሰለን በጣም እኩል ለማድረግ ትንሽ እንጨምርበታለን። እኔም እንደዛ ነው የጨመርኩበት። ከዛ እንደምታዩት በጣም በቃ
በስሏል በደንብ በቃ ተዘጋጅቶ ደርሷል ማለት ነው። በአጭር ደቂቃ ውስጥ ፈጣን ማለት ነው። ከዛ ወዲያውኑ ቃሪያ እንጨምራለን፣ የሚያቃጥለውን ቃሪያ። እዩት፣ ድንቹ ካሮቱ አንድ ነገር ምንም ነገር አልፈራረሰም። ጥሩ ሆኖ ስቲም አድርጎ ጠበስ ጠበስ እያለ በደንብ በስሏል። አሁን እሳታችንን እናጠፋለን ማለት ነው። አጥፍተን ወደ ገበታችን እናቀርባለን። ብዙ ጊዜ እንደዚህ ድንች በካሮት በጥቅል ጎመን ተደርጎ ብዙ ጊዜ እንደዚህ ፕሮግራም ላይ የጾም ወቅት ላይ ፕሮግራሞች ላይ ምናምን ቀርበው ነው ብዙ ጊዜ የምናያቸው እና እንዲሁም ደግሞ በቤታችንም ውስጥ ማለት ነው። ለጾም እንደ አማራጭ በቤታችን ውስጥ በቀላሉ በጣም አጭር ደቂቃ የሚወስድ እንዲሁም ደግሞ በጣም የምንወደው ምግብ ስለሆነ በዚህ መልክ ጥቅል ጎመን በድንች በካሮት አሰራር እዩት እንዴት እንደሚያምር። አንድ ነገር አልፈራረሰም። እንዳይፈራርስባችሁ ከፈለጋችሁ በዚህ መልክ አድርጋችሁ ሰርታችሁ ሞክሩት። ልዩ ነው፣ ትወዱታላችሁ። የድንች ጥቅል ጎመን በድንች በካሮት አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች ለሁሉም እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉኝ ብዬ እላለሁ። ለእኔ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሆኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። በጎን ሳይድ አርጋችሁ ብትፈልጉ ባዶን በእንደዚህ መልክ አርጋችሁ መመገብ ትችላላችሁ። ለጾም እንደ አማራጭ የጥቅል ጎመን በድንች በካሮት ልዩ የሆነ አሰራር ማለት ነው። በዚህ አጋጣሚ በድጋሚ ሰብስክራይብ እያደረጋችሁኝ ወደ 50 ሺህ ልታስገቡኝ እንግዲህ ልገባ በጣም ጥቂት ነው የቀረኝ። እንዲሁ ደግሞ ይህንን ቪዲዮ በምትመለከቱበት ጊዜ 50 ሺህ ከሚገባው ውስጥ ካላችሁ ሰብስክራይብ ውስጥ ልትሆኑ ትችላላችሁና ቪዲዮን ባያችሁት ሰዓት ሁሉ እንደው አዳዲስ ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ በማድረግ ወደ 50 ሺህ እንዲገባ ሰፖርት አድርጉ ቻናሉ ብዬ እላችኋለሁኝ። በዚህ አጋጣሚ በጣም አመሰግናለሁ ከልቤ በድጋሚ። በጣም ነው የሚጣፍጠው፣ ልዩ ነው እላችኋለሁ። ሰርታችሁ ሞክሩት። ለጾም እንደ አማራጭ የጥቅል ጎመን በድንች በካሮት አሰራሬ በድጋሚ ይሄንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ስራዎች በቀላሉ ወደ ብዙዎች ጋር እንዲደርስ ይረዳልና ላይክ እያደረጋችሁ አበረታቱ። ሰብስክራይብ እያደረጋችሁ አበረታቱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስከማገኛችሁ በያላችሁ በሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን።